ከወለደችው በኋላ ካካውንም ሽንቱንም ያደርግ ነበር ላው ላይ ልክ አንድ ሕፃን ልጅ እንደሚያደርገው ነው ያደገው። ፍጹም ሰው ነው። እያጠበችው ነው ያሳደገችው። ይገባል። አምላክ ሰው ሆኖ ሲጠረግለት አስብ። ሲስማት አየሁኝ። በግል መኪናው ይዟት ሲሄድ አየሁ። ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ። በአይነ ስጋ ብታይም ማስረጃ አይሆንም። ውይይቱ የሚሆነው ቀጣይ ሳምንት ነው። ይሄ ውይይት ማለት ነው የሚሆነው ቀጣይ ሳምንት ነው። ጊዜና ሰዓቱ ሲወሰን ቀድሜ የማሳውቃችሁ ይሆናል። አንድ ሙሲባ ፈተና ወይም የሆነ ነገር ካጋጠመኝ መሸቃ ችግር ካጋጠመኝና ካማረርኩ ከተበሳጨው መነጫነጭ አይነት ነገር ከታየብኝ በዛው ይቀጥላል። በሰሞኑ በሁሱና በእፎይ መካከል በነበረው ምንድን ብሽሽቅ በጣም ብዙ ሰለምት እህት ወንድሞች ጭንቀት ውስጥ ናቸው። የምትወደውን ወዳጅህን በልኩ ውደድ። ትንሽ ቀነስ አድርገህ ድንበር ሳታልፍ በልኩ ውደድ አለ። እንደምታዩት በ3 ቀን ብቻ ከ500,000 ወደ 800,000 ገብተናል። ይሄ ትልቅ ስኬት ነው። ጀዛኩሙላሁ ኸይረል ጀዛ። አሁንም ይቀጥላል፣ በርቱ። እንዲሁም በተጨማሪ ውይይቱ የሚሆነው ቀጣይ ሳምንት ነው። ይሄ ውይይት ማለት ነው የሚሆነው ቀጣይ ሳምንት ነው። ጊዜና ሰዓቱ ሲወሰን ቀድሜ የማሳውቃችሁ ይሆናል ኢንሻአላህ። በየሚዲያው በደንብ አድርገን የምናሰራጨው ይሆናል። ሁላችሁም በደንብ ተዘጋጁ። ታሪካዊ ውይይት እንደሚሆን ምንም ጥርጣሬ የለውም። ብዙ ነገር ትማራላችሁ ኢንሻአላህ። ከወለደችው በኋላ ካካውንም ሽንቱንም ያደርግ ነበር ላው ላይ ልክ አንድ ሕፃን ልጅ እንደሚያደርገው ነው ያደገው። ፍጹም ሰው ነው። እያጠበችው ነው ያሳደገችው። ይገባል። አምላክ ሰው ሆኖ ሲጠረግለት አስብ። ስለዚህ እናቱ ስታሳድገው ሊሞት ይችል ነበር። ጠብቀው እኮ እንዳይሞት አድርጋ ነው የጠበቀችው። እንደው እግዚአብሔር የተለየ ነገር ይስጣት። የኔን ኢየሱስ እኮ ነው እሷ ያሳደገችው። ትቀልዳለህ? ዛሬ ህይወት ያገኘሁት እኮ እሷ ባሳደገችው ኢየሱስ ነው። እሷ ያሳደገችው ኢየሱስ ነው ለኔ ህይወት ይሰጠኝ። እግዚአብሔር ይባርካት። በመጀመሪያ ሙስሊም በመሆናችን ጌታችን ልናመሰግን ይገባል እና ችግሩ የኢየሱስ ራሱ ላይ መሽናቱ፣ ራሱ ላይ መጸዳዳቱ፣ የማርያም ከርሱ ላይ ካካው መጥረጓ ሳይሆን ችግሩ እሱ አይደለም። ዳስ ኖርማል፣ እሱ ኖርማል ነው። ችግሩ ናና ይሄንኑ አምልክ ስትባል ነው። ችግሩ የሚጀምረው ይሄ ያንተ ጌታ ነው፣ ይሄ ያንተ ፈጣሪና አምላክህ ነው የሚለው ነገር ሲመጣ ነው። ራሱ ላይ ሲጸዳዳ፣ ራሱ ላይ ሲጀና እያየኸው እኔ ያመልከዋለሁ ማለት እጅግ በጣም ጅልነትና ሞኝነት ነው። ከዚህ ነገር ላወጣን ጌታ አምላካችን ምስጋና እናቀርባለን። አልሐምዱሊላሂ ረቢል ዓለሚን። በሰሞኑ በሁሱና በእፎይ መካከል በነበረው ምንድን ብሽሽቅ በጣም ብዙ ሰለምት እህት ወንድሞች ጭንቀት ውስጥ ናቸው። ጨነቀን። ምን ይብቃል? አላህን ብለን ከሙናፊቅ ባህሪ ምልክቱ ይዋሻል ነውና ይቺ ሙናፊቅ ወገናችን እየዋሸች ነው። ሰለምቲዎች ተጨናንቀዋል። ኢንቦክስ እና ኮሜንት ተጨናነቀ እያለች ነው። አትዋሺ። ኮሜንት ላይ ክርስቲያን ወገኖቻችን ሰለምት መስለው ሙስሊም መስለው ራሳችሁ አህባሾች ሙስሊም ጤነኛ ሙስሊም መስላችሁ የምትኮምቱትን እንደ መረጃ ይዘሽ ነው የመጣሽው። እንደ ሃይማኖት አለን ካላችሁ አትዋሹ። አንደኛ ነገር ሲቀጥል ቁርአንና ሐዲስ ላይ እጅ እግር ተብሎ ቀጥታ ተቀምጧል። ይህንን የፈራ በቃ ሃይማኖት አይፈልግም ብሎ ይቶ በክርስትናውም በእስልምናውም አምላክ እጅ እግር አለው፣ አይን አለው፣ ጆሮ አለው። የሰውነት አካሎች በቁርአንና በመጽሐፍ ቅዱስ ተቀምጧል። የሰውነት አካል አልፈልግም ያለ ሃይማኖቱን ትቶ መውጣት ይችላል እንጂ እኛ የምናፍርበት የምንደብቅበት ነገር የለም። ግልጹ የምናገረው ይሄ ነው እና ሰምና ወርቅ ነው ላልሽው የአብርሃም አምላክ ሰምና ወርቅ ያኒ ለውሸትሽ ስሜትሽን የምትደበቂበት ሰምና ወርቅ ብለሽ አመጣሽ። አይንና ጆሮ አረብኛው ሲተረጎም አይንም ጆሮ ነው። ኦኬ አረብኛ በነገራችን ላይ አረብኛውን አንድ ሐሳብ የተቀመጠበትን አውዱን ታሪኩን መሰረት ተደርጎ የሚሰጡ ማብራሪያዎች አሉ። ጥሩ ነገር ግን እጅና እግር አፍ አይን ተብሎ በአረብኛው ቁርአንም ላይ ይሁን ሐዲስ ላይ የተቀመጠው ቀጥታ ወደ አማርኛ ሲተረጎም እጅ ነው፣ እግር ነው፣ ባት ነው፣ አይን ነው፣ ጆሮ ነው። በቃ ብትፈርጪ ብትዘሊ ምን ብትይ ምንም የምታመጪ የለም። ይሄ ሌላ ቪዲዮ ሰራለሁ ለመሻይሆችሽ ማለት ነው። ሐዲስ ላይ ሁሱ ከጎግል ነው ያመጣው አላለችም? አስባችሁታል? ሐዲሱን አፍራበት ቁርአኑን አፍራበት ከጎግል ነው ያመጣው። ለቁርአን ላይ አለ። ካሁን በኋላ ማወቅ ያለበት ካፊሩም ሙስሊሙም ማወቅ ያለበት ኤቲስቱም ማወቅ ያለበት በቀጥታ ቁርአን ላይ እጅ እግር አይን ተብሎ ተቀምጧል። አምላክ ይሰማል፣ አይን አምላክ ያያል ተብሎ ተቀምጧል። አምላክ አደምን በእጆቼ ሰርቻለሁ ብሏል። ለአምላክ እጅ እንዳለው ተቀምጧል። እንግዲህ አይ እጅ ያለው ፈጣሪ ያፈልግም ያለ መተው ይችላል እንጂ እኛ የምናፍርበት የምንደብቅበት ሰምና ወርቅ ነው የምንልበት ነገር የለም። እኛ ሙስሊሞች ነን፣ ሐቀኞች ነን። ቀጥታ የመጣ እንቀበላለን። ከአምላክ የመጣ ነገር እኛ አምላክ ካላፈርበት እኛ ለምን እናፍርበታለን ነው። ሸር አድርጋችሁ ለዚህ ለሙናፊቅ አድርሱና አትዋሽ። ውሸት አቁሚ። በርግጥ ሙናፊቅ ካልዋሽ የኖረ ስለማይመስለው ማውሸታችሁን ተቀጥላላችሁ። ላይቭ ላይ ገብቼ ባንቺ ዙሪያ እናገራለሁ ኢንሻአላህ።
ሲስማት አየሁኝ። በግል መኪናው ይዟት ሲሄድ አየሁ። ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ። በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጣ በመስታወት ራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም ነው በፍጹም። እንዴት ይላል አንዳንድ ቲቪተኛ ሰው ከዚህ በኋላ ምን አለና ይላል። ከዚህ በኋላማ ምን እንዳለ በሐዲስ የተነገረው አላ። ሶስቱ ዋሻው የተጠረቀመባቸው ሰዎች የሰሩትን መልካም ስራ ለአላህ እያወሱ የተጠረቀመው እንዲከፈትላቸው ሲያረጉ ከሶስቱ አንደኛው ምንድን ነበር የተናገረው? ያክስት ልጅ አልነበረችውም እንዴ? የሆነ ብድር ፈልጋ እሱ ዘንድ ስትመጣ ራስሽን ካላመቻቸሽልኝ በስተቀር አልሰጥም ብሏት አማራጭ ስታጣ ራሷን አዘጋጅታላት በሁለት ግልቦቶቿ መሃል ሄጄ ልክ ላርፍ ስል ይሄን ቃል ኪዳን አታፍርስ ጌታህን ፍራ ስትለኝ አይደለ ወደ ኋላ ፈርቼ ተመለስኩ ያለው። ጌታዬ ሆይ አንተን ፈርቼ ከሆነ ይሄ ዋሻ እንዲከፈትልኝ አድርጋለ። የመጨረሻው ደረጃ ላይ እንኳን ደርሰው በአንሶላና ብርድ ልብስ ውስጥ ሆነው ግን አላህን ፈርተው ቢነሱስ ያንተ ምስክርነት ምን ሊውጥህም? አላየህማ ከዚህ በኋላ ምንም የለም ብለህ ተናገርክ እንጂ። አላህን ፈርተው ሊቆሙ ይችላሉ። ዚናው አልተፈጸመም እንዴ? ኢነመል አዕማሉ ቢንያ ብለህ አንተ ልትይዘው ነው እንዴ? ጌታው የያዘው ከፈለገ አንተ ጋር አይደለም። መርፌና ክር ሆነው ካልሆነ በስተቀር በምንም መልኩ መመስከር አይቻልም። ዛሬ ግን ለመመስከር አጅነብይ ወንድ ጋር አብራ ከሄደች ብቻ በቂ ነው። ሻይ ቤት ቁጭ ብሎ ሻይ ከጠጡ እንዴ የሥራ ጉዳይ አገናኝቷቸው ቢሆንስ? ወይ አንተ ማታውቀው ዝምድና ቢኖራቸውስ? ወይ በትዳር ጉዳይ ሌላም ያወሩ ከሆነስ? የግድ ወደዛ ነገር ሂደዋል ብሎ ለመመስከር ትልቅ አደጋ ነው የሚያስከትለው። በአኺራ ጥንቃቄ ያስፈልጋል ነው። ሙእሚኖችን የምትወደውን ወዳጅህን በልኩ ውደድ። ትንሽ ቀነስ አድርገህ ድንበር ሳታልፍ በልኩ ውደድ። ምክንያቱም ወደፊት በሆነ ቀን ያንተ ጠላት ሊሆን ይችላል እና አይመች በአንድ ጊዜ ከዚህኛው አቋም ወደ ዚህኛው አቋም 180 ዲግሪ መቀልበስ አንዳንድ ሰዎች ሊያሳፍራቸው ይችላል። ግን የሚሄድ ራሱ አይደለም። በተቃራኒውም አንድን ሰው ስትጠላ በልኩ አድርገው አለ። ለምን የሆነ ጊዜ ወዳጅህ ሊሆን ይችላልና። ወላሂ እኔን የጠቀመኝን አንድ ነገር ልንገራችሁ። አንድ ሙሲባ ፈተና ወይም የሆነ ነገር ካጋጠመኝ መሸቃ ችግር ካጋጠመኝና ካማረርኩ ከተበሳጨው መነጫነጭ አይነት ነገር ከታየብኝ በዛው ይቀጥላል። ሰዎች መጥተው ምነው አብዲ ደጋገመብህ አከታተለብህ እስኪሉኝ ድረስ ይደጋገማል። ግራ እስኪገባኝ ድረስ በቀኝ በግራ በላይ በታች ይፈታተነኛል። ልክ በዛው ቅጽበት ካመሰገንኩኝ ጌታዬ በቃ አልሐምዱሊላህ ረቢል ዓለሚን ያለውን በደስታ ተቀብያለሁኝ ያልኩኝ ቅጽበት ቀጥ ሲል ይታወቀኛል። ፈተናዎቹ ቀጥ ሲሉ እንደው በሚታይ ሁኔታ ለተአምር በሚመስል ሁኔታ ቀጥ ሲሉ ይታወቀኛል። ያኔ ይህን ነገር በተረዳሁበት ቅጽበት ማንኛውም ፈተና ወደ እኔ መጥቶ ሰዎች መጥተው ስለ ነገሩ ከንፈራቸውን ሊመጡ ከሞከሩ ተውኝ ነው የምላቸው፣ እንዳታከታተሉብኝ። አልሐምዱሊላህ ረቢል ዓለሚን ይሄ ከአላህ ነው፣ ደስ ብሎኛል፣ ተቀብዬዋለሁ ስል በዛው መንገድ ይቆማል። አለበለዚያ ያከታትለዋል። ለምን ሆነ ብዬ ስል ይህ የአላህ ሱብሓነሁ ወተዓላ ቃል መልሶ ያረጋጋኛል። ለኢን ሸከርቱም ካመሰገናችሁኝ ለአዚደንኩም እጨምረላችኋለሁ፣ ወለኢን ከፈርቱም ያስተባበላችሁኝ እንደሆነ ግን እና አዛቡን ለሸዲድ የኔ ቅጣት አያያዜ ብርቱ ነው፣ ጠንካራ ነው፣ ሸዲድ ነው የሚለው የአላህ ሱብሓነሁ ወተዓላ ቃል ትዝ ይለኝና ለካ ማመስገኔ እያስጨመረልኝ ነው። ፈተናውን ሲያስቆምልኝ ማማረሬ፣ መበሳጨቴ፣ መናደዴ ደግሞ አያያዙን እያበረታብኝ ነበር። አመስግኑ። ወላሂ ፈተናዎች ሁሉ ሲቆሙ ትመለከታችኋላችሁ። አማሩ ሲቀጥሉ ሲከታተሉባችሁ ታስተውላችኋላችሁ። ይሄ ከራሴ የህይወት ገጽ ደጋግሜ የተማርኩበት ታሪኬ ነው። ወሰላሙ አለይኩም። አላህ ማን ነው? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ውድ ወንድሞች እህቶች፣ እያንዳንዱ የአላህ ባሪያ የአላህ ፍጥረት አላህን ስብሓነሁ ወተዓላን አውቆ ባወቀው ልክ አላህን የማምለክ የመገዛት ግዴታ አለበት። ሁሉም የተፈጠረው አላህን አውቆ አላህን እንዲያመልከው እንዲገዛው ነው። ስለ አላህ ስብሓነሁ ወተዓላ ማንነት አላህ ስብሓነሁ ወተዓላ በቁርአን ከተናገራቸው አንቀጾች ውስጥ አንዱ ልጥቀስላችሁ። እንዲህ ይላል አላህ ስብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህን የሚመስል ማንም ምንም የለም። አላህ ስብሓነሁ ወተዓላ ሰሚ ነው፣ ተመልካች ነው ይላል። ምን ማለት ነው? ይህ ማለት አላህ ስብሓነሁ ወተዓላ ይሰማል፣ ይመለከታል። የአላህ መስማትና መመልከት ከየትኛውም የፍጡር
መስማትና መመልከት ጋር አይመሳሰልም ብሎ ይላል። ሌሎችም አላህ ስብሓነሁ ወተዓላ በቁርአን ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሯቸው የአላህ ስብሓነሁ ወተዓላ ማንነቶችን በተመለከተ እነዚያ ማንነቶች ለአላህ አሉት። እነዛ ማንነቶች ባህሪያቶች ከየትኛውም የፍጥረታት ባህሪያት ጋር በፍጹም አይመሳሰሉም። አላህ ስብሓነሁ ወተዓላ በዚህ በነገረን ልክ አውቀን ልናመልከው ልንገዛው ይገባል እላችኋለሁ። ወጀዛኩሙላሁ ኸይር።